ተወስን ስትይ ዛሬ ነገ ያልኩሽ ሰላም ጤና ይስጥልኝ። እንዴት ከረማችሁ? ውድ የዩቲዩብ ቻናል ቤተሰቦች ደህና ናችሁልኝ ወይ? እንዴት አለፈ በዓል? ጥሩ ነው? ሁሉ ሰላም፣ ሁሉ መልካም። ጥምቀትን ከፊታችን ልንቀበል ጥቂት ቀናቶች ይቀራሉ ማለት ነው። እንኳን አደረሳችሁ ማለት ፈልጋለሁ። የሄዱትን ሲመለሱ እንኳን ደህና መጣችሁ ብለን ስንቀበል ደግሞ ማለት ነው ከቤታቸው ጓዛቸውን ጠቅልለው የሚሄዱትን እንግዲህ በጣም እናዝናለን እያልን መሸኘት ተለምዷል። በሩታና በአብርሽ ቤት ማለት ነው። የተወደዳችሁ ቻናል የቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋቸው የለኛው ጠፋ መጣ ስለማይመቸኝ ቪዲዮ የተደራሽ እንዲሁም ማለት ነው ላይክ ማድረግ አትርሱ ፕሊዝ። ላይክ አትሰሱት። ፎሎ እንዴ 1 ሚሊዮን ምናምን ፎሎ ይደረጋል የሰው ቤትኛ ለላይክ ምን ሰስታለን ቤተሰብዬ። እና ቤተሰብ አብርሃም ማለት ነው ከሩታ ጋራ ያው እንዳያችሁ ጥሩ ሰርፕራይዝ አድርጎላት ቤቷ በጣም ደስ በሚል ዲኮር ምናምን ፏ አድርጎላት ሌሎቹ ነጽጌነ ምናምን እንዲቀበሏት አድርጓል። ጥሩ አቀባበል ነበረ። በቀደምም እንደዚሁ የቤት ፕሮፖዝ ምናምን የሚባሉ ነገሮች ነበሩ። ብቻ ብዙም ታማኒነት የሌላቸው ቪዲዮዎች ተለቀው ነበር። ኢትስ ኦኬ ዶንት ወሪ ቢ ሃፒ ብለናል። ነገር ግን ወደ ጉዳዩ ወደ ገደሉ ስንገባ አብርሃም ለምንድን ነው ይቅርታ ልክ እንደ ብር የምትሳስተው ማለት ነው? አንዳንድ ሰው ለገንዘብ ሲስቆጠቆጥ ታውቃላችሁ? እንደዛ አይነት ሰው በቃ ይቅርታ በጣም ይስቆጠቆጣል። የሆነ የሚከስርበት ነው የሚመስለውና ሰው አንዴ እንኳን ተሸናፊ አይሆንም ይሆናል አይደል? ለየት ያለ ይቅርታ እኮ አለ። ለዚህ ጥፋት እኮ በጣም ለየት ያለ ይቅርታ ነው የሚያስፈልገው። አንተ ቤት ስለገዛህላት እሱም ደግሞ ሪል አይደለም እየተባለ ነው። ሩታ ስፈርምበት የነበረው መንገድ ልክ አይደለም እያሉ ነበር አንዳንድ ቤቶች ላይ ይቻለው ማለት ነውና የእናንተ ስራ ያው ስራ እንደሆነ እናውቃለን። ግን የፈለገ ነገር ለሩታ ብታረግላት ማለት ነው አብርሃም አንተ ያጠፋኸው ጥፋት የሩታን በደልና ግፍ ጥብ ያረግላታል ብለህ ታስባለህ? አሁን እንደዚህ በቃ ደስ የሚል ህይወት ላይ ያላችሁ በዚህ ሰዓት ላይ መለያየት፣ በዚህ ሰዓት ላይ መራራቅ እጅግ በጣም ያስጠላል። እውነት ለመናገር ህፃኑ በራሱ እንዴት አባቱ እንደሚያሳዝን እግዚአብሔርን ቤተሰብ ምን አይነት ምስኪን ልጅ ነው መሀል ላይ ተፈጥሮ እንደው መከራውን ያየው። አባቱ ወደ ሰሜን እናቱ ወደ ደቡብ። እንግዲህ አስቡት እዛና እዚህ ማዶ እዛ ማዶ እየሆኑ ልጁ ላይ ያድግ ነው ማለት ነው። እና አብርሃም ሻንጣውን ጠቅሎ ወጥቷል። እኔ ጥሩ ነው ብዬ ይሄንን እንደ አሪፍ ነገር አልወስደውም። አብርሃም ግን ሩታን ከበደላት እና ከገፋት መጥፎ ነገር ካደረገባት ነገር አንፃር እስካሁን ድረስ የትህትና ይቅርታ የሚባል አላየንበትም። እንደው ሩታ የፈለገ ነገር ቢሆን ያው ባሏ ነው የልጁ አባት ነው። ሜቢ እንደው ሌላ እድል የሚባል ነገር ልስጠው ብትል እንኳን እሱ ይሄን ነገር አላረገውም ቤተሰብዬ። ስለዚህ እናንተ ምን ትላላችሁ? አብርሃም ቢያንስ እንዴት ነው ይሄን ነገር ማስተዋል ያቃተው? ስለማይፈልግ ነው። ቤት ውስጥ አብሮ እንደመታሰርን ስለሚያየው ነው። ከሩታ ጋራ ሰላም አውርዶ ፍቅር ሆኖ አንድ ቤት ኖረ ማለት ለሱ እስር ቤት ነው። ገባችሁ? ስለዚህ እንደፈለገ ደጅ ላይ ሸሼ ገዳሜ ለማለት ግዴታ እንደዚህ ተራርቆ ልጅ ለማሳደግ ውስጡ ስለፈለገ እንጂ የይቅርታ ልብ ቢኖረው ኖሮ ቤተሰብ ድሮ ገና ግራሚ የሆነ ጥፋቱን የሚመጥን ይቅርታ ይጠይቃት ነበረ። አሁን ድረስ የሩታን ልብ የሚያረሰርስ ወይም ደግሞ እሷ በጣም በቃ ከልቧ አዝና ለአብርሃም እንድትራራለት የሚያደርግ ነገር አላደረገላትም። መኪና ስለገዛ ወርቅ ቅብርጦስ ስለተባለ አይደለም። ይሄ አይተካውም እያልን እኮ ሴት ልጅ በጆሮዋ የሚባል ነገር አለ። አብርሃም የሆኑ ማድረግ ያለበትን ነገር በጣም ብዙ ምንም እንደው በዳዴ መሄድ ሳይጠበቅበት የሩታን ልብ ማሸነፍ የሚችልበት እሱ መመለሱን እርግጠኛ የሚያደርግ ተግባር አልሰራም። ለዚህ ነው ሩታ ጨክና ከቤት እንዲሄድ ያደረገችው። እንዴ አሁን አስባችሁታል? አንዳንዶች ወገኖቻችን ምን አለ ይቅርታ ብታረጊለት ሩታ በቃ ታረቁ የምትሉ አላችሁ። እርቅ እኮ ጥሩ ነገር ነው። ማን ይጠላል? ይሄን የመሰለ የሚያሳዝን የኔ ጌታ ድንቡሽቡሽ ያለች የሆነች ደስ የምትል ቆንጆዬ ወንድ ልጅ ተወልዶ እንኳን ቀርቶ ማለት ነው ቤተሰብዬ እንዲሁ ኖርማሊ ከማታውቁት ሰው ጋር እንኳን ተቆራርፋችሁ የምትኖሩት ላይፍ ይደብራልና ይቅርታ ብታረግለት ሁላችንም ደስ ይለናል። ነገር ግን ለሩታ የሚመጥን ይቅርታ አይደለም እስካሁን የጠየቃት ወይም ጠይቋት አላየን። አሁን ባለፈው ጊዜ ከኤርሜላ ጋር አይታችሁታል፣ የሆነ ቪዲዮ ለቋል። አሁን በቅርብ ከቤት ፕሮፖዝ በኋላ ቤት ሰርፕራይዝ አረኳት ብሎ ቪዲዮ ከሰራልን በኋላ
በጣም የሚደብር ቪዲዮ ሰርተዋል። ስለዚህ አብርሃም ታጥቦ ጭቃ ነው። ሩታ ይሄ ነገር ነው እሱን እንዳትፈልገው ያረጋት፣ ሌላ አይደለም። አሁን ለምሳሌ ሰው የሆነ ሰዓት ሲሳሳት ያስተቱ ገብቶት ከስተቱ ታርሞ ምናምን ሲመለስ ደስ ይላቸዋል። እሱ ግን በዛ ስህተት ላይ እንደውም ተደራራቢ ስህተት ስለሚሰራ ተደራራቢ ጥፋት ስለሚያጠፋ እንዴት ትቺ ልጅ አብነው አብራው ላይፏን ታስቀጥል? በጣም እኮ ከባድ ነው። ስለዚህ እኔ አሁንም ሩታ ላይ መፈርድባን ነገር የለም። ልጁ ለመመለስ ፍቃደኛ አይደለም። ልቡ ነው ምላችሁ። ሚላሱማ ቤቴ አንድ ላይ ብንሆን እዛኛው ክፍል እኔ ብኖር አንቺ እዚህኛው ማታ ደግሞ እንቅልፍ ሲወስድሽ እኔ ልጁን ባባብልሽ ምናምን ብሏል። ግን ይሄ አይመጥንም ነው ምላችሁ። አይሆንም። ይሄ ማስመሰያ ነገር ነው። ማስመሰያ የሆነ አባባል ነው እንጂ ሰው እንዴት ያን ያህል ጥፋት አጥፍቶ በዚህ ልክ ማለት ነው አንድ ቀን እንኳን በርከክ ብሎ እንደው ከልብ የሆነ መጸጸት ሲያሳይ አናየውም እንዴ? ደግሞ አብርሃም ይወላችሁ ልቡ ተመለሰ ወይም ደግሞ አብርሃም ከዚህ በኋላ ከሩታ ጋር መሆን ይፈልጋል ሩታ ነች እምቢ ያለችው እንዳንል ተመልሶ ሄርሜላ ቄጥ ስር ተለጥፎ ቪዲዮ ሲለቅ እናየዋለን። ስለዚህ ሩታ ውሳኔዋ ትክክል ነው፣ ቤተሰብ ትክክል ነው። ያው ሩት ይቀጥይበት። አሁን ላይ የሚመጥል ነገር አብርሃም ጋር የለም። ላንቺ ይቅርታ እንድታረጊለት የሚገፋፋ አንዳች ነገር የለም። እንደዚህ ሴፓሬት ሆነው ልጃቸውን ማሳደግ ግድ ይላቸዋል። ልቡ ያልተመለሰ አባወራ፣ ልቡ የሸፈተ አባወራ ለሩታ ምን ይሰራላታል? ምነው አጋዥ ቀጥራ ቤት ውስጥ አብራ ለሁለት ብትደክማ አይሻልም እንዴ? ለልጇ ውጪ ላይ ሌላ ታምር እየሰራ እየገባ አብራት ከሚኖር ባል ተብዬ ባል ጋር ማለት ነው እንዴ? የመመቃጠል ነው በሰላም ሀገር ሆሆ። ስለዚህ ቤተሰብዬ ታጥቦ ጭቃ ከሆነ አብርሃም ይሄን ያክልም መድከም አይጠበቅባትም። ሩታ በቃ እሷ ስልቸትን ያላት እንዲሁ ታስታውቃለች። አይቷቿት ከሆነ እኮ ይሄ ጩኸት፣ ንዴት፣ ብስጭት ሁላ ትታለች። በሰከነ ሁኔታ ነው ነገሮችን እንዲረዳ እያደረገችው ያለችው። እንዴ ልቧን ነው ግድል ያደረገው። የምሬ ነው። እኔ ከዚህ በኋላ እንጃ ብቻ ግን ወደፊት ይስማማሉ ይታረቃሉ የሚሉም ሰዎች አሉ፣ ውስጣዊ መረጃ ያላቸው። ዋናው ሜን ፖይንት እሱ አይደለም። አብርሃም ሩታን ያስቀየመበትን መንገድ በምን ይክሳታል ነው። እሱስ ልቡ ተመልሷል ወይ? እሱስ ቤቱ ተሰትሮ ጨዋ ሆኖ መኖር የሚፈልግ ባል ሆኖላታል የሚለው ጥያቄ መልስ የለውም። ጥያቄ ምልክት እንደሆነ ይቀመጥ ቤተሰብ። ስለዚህ ውሳኔዋ ልክ ነው። ዝም ብላ እዚህ አንዱ ክፍል ቁጭ በል አትለውም። ይሄ ደግሞ ደባል ይባላል ቤተሰብ። በእኛ ሀገር አባባል ደባላው አንድ ቤት ውስጥ በአንድ ክፍል ባልየው አንድ ክፍል ሚስትየው አስባችሁታል? ተከራይ ናቸው በአንድ ቤት ውስጥ ሁለት ቤት። ምንድነው ጉዳዩ? ይሄ አይሆንም። ትክክለኛ ውሳኔ ነው። ወንድ ልጅ ነው የትም ይኖራል። እሱ እነ አቤል ጋር ነበርኩ ይላል። አቤል ጋር አንተ ምን ልሰራ ሄድክ? አንተ ሆቴል እያማረጥክ የምትኖር ልጅ አይደለ እንዴ? ምንድነው አቤል ጋር የሚወስድክ? ሲጀመር ለነገሩ አጠገብክ ያለውን ጓደኛ ጠማማ የተጣመመ ትላንት ደግሞ ቢባስ ብሎ ሩታ የምትጠላውን ነገር እኮ ማረጉ ነው የሚገርመኝ። አቤል የተባለ ልጅ አጠገቧ እንዲደርስ አፈልግም። እሱ ጎትቶ ወሰደ። ያንተን ሻንጣ እንዲያጓትት ነበር አቤልን ጋር አብረክ የሄድከው ቤት። ተመልከቱ። የሰርፕራይዙ ቀን ስለምን ጥሎ አጠፋ? የዛለት ነው እንዲያውም ከሄርሜላ ጋር ቪዲዮ ይለቀቀው። አያችሁ አይደለ? የሆነ ነገር በቃ እሱ አንደኛውና አይምሮቱ ልቡ ተሰርቋል ወደ ውጪ። ስለዚህ ይሄን የሸፈተ ልብ በመሳሪያም አትመልሱት እንኳን በምንም ማለት ነው። ሩታ ውሳኔዋ ልክ ነው። እኔ ውሳኔሽ ተመችቶኛል ሩትዬ። ከእንደዚህ አይነት ሰው ጋራ የውሸት አይነት ህይወት ከመኖር እንደዚህ በግልጹ ተነጋግሮ የራሱን መንገድ ያንቺም የራስሽ መንገድ መኖሩ ይመረጣል። ምክንያቱም ልጁ ልቡ ሸፍቷል፣ አልተመለሰም። አሁንም ከሄርሜላ ስር ነው ያለው። አሁንም ልቡ የውጪ ነፃነትን፣ እብደትን፣ እዛም ከሴቶች ጋር እዛም እንደፈለገው ብቻ መሆን ይፈልጋል። በቃ እሱ በትዳር መታሰሩን እንደ ትልቅ ጓንታናሞ ነው ያየው። ቤተሰብዬ ተረዳችሁኝ? ስለዚህ ይሄንን ሰውዬ ወደ ቤት ተመለስ፣ ግድ የለም ይቅርታ ላርግለት ብትል እንኳን አይመጣውም። ለኛ ነው እንደዛ ባፉ የሚለን እንጂ አብርሃም ልቡ አልተመለሰም። ስለ አብርሃም ልቡ ቢመለስ ድጋሚ ከሄርሜላ ጋር አይገናኝም ነበረ እና ደግሞ በጣም ከልብ የሆነ ተጸጸተ ይቅርታ እናይበት ነበረ። ስላጠፋው በደል ብሎ ሩታን ይቅርታ ሲጠይቅ እስከዛሬ እንዲያርግ እንዲበድየሽ ሩታ ላንቺ አይገባም ሲል እናየው ነበረ። ያ የለም። ስለዚህ ሩታ ልክ ናት ነው የምለው እኔ። እናንተ ሀሳባችሁን በኮሜንት አስቀምጡልኝ። ሲቀጥል ደግሞ እንዳያችሁት ነው አሁንም ድረስ ከሱ ጋራ የማይመጥነውን ሰው አብሮ ተከትሎ ሩታ ቤት ድረስ እንዲመጣ እያደረገ ነው። በላይፍ ውስጥ እያስቀጠለውን ይሄንን ሰው። ስለዚህ ምንም ማድረግ አይቻልም።
የሩታ ምርጫ ልክ ነው ነው የምለው። ኮሜንት አስቀምጡልኝ ቤተሰብዬ፣ ላይክ አትርሱ ፕሊዝ ቤተሰብዬ፣ የኔ ውዶች ማለት ነው። ሰላማችሁ ይብዛል።